ጌታችን እግዚአብሔር አምላክ ከ5500 ዘመን በኋላ በይባቤ መላእክት፣ በቅዳሴ መላእክት፣ በብርሃን በስልጣን ከሲኦል ነፍሳትን ይዞ ወደ ገነት አረገ። ቄሱ በውስጥ ይህን ይጸልየዋል። መጨረሻ ደግሞ የሁሉ ማሳረጃ ጣነ ሞገር መምህሩ ያረገዋል ማለት ነው። ሙቶ ከተነሳ በኋላ ግን በ40ኛው ቀን ወደ ሰማያት አረገ ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ደግሞም 40 ቀን እየታያቸው የእግዚአብሔር መንግሥት እየነገረ ከሕማማቱ በኋላ ራሱን ሕያው አድርጎ ለነሱ ታየ ይላል። 5ቱ ኅብስት 5ቱ አዕማደ ምስጢር ምሳሌ ነው። 2ቱ ዓሣ የሥጋው የደሙ ምሳሌ ይላል። ስለዚህ ኅብስቱን አበርክቶ የማብላት የዲያቆኑ ሥርዓት ምሳሌ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወትመሐፀን በልዩ ሦስትነት አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ ክህደት ከሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን በዚህች በቅድስት እናቴ ቤተ ክርስቲያን ፊት ለፊት ሆኜ አንተ ሰይጣን እክድሃለሁ። እንተ ይእቲ ስምዐ የማርያም ጽዮን ለዓለመ ዓለም ለዚሁም ምስክሬ ለዓለሙ ዓለም ጌታ እናት የሆነችው ጽዮን ማርያም ናት። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር ይድረስላችሁ። እንደምንሰነበታችሁ። ዛሬ የምንማማረው ዘመነ ዕርገት በሚል ይሆናል። ዘመነ ዕርገት ዕርገት አርገ አረገ ወጣ ከፍ ከፍ አለ ከሚል ግስ ወጥቶ ዕርገት ማለት ማረግ መውጣት አወጣጥ ማለት ይሆናል። ዘመነ ዕርገት ሲል የማረግና የመውጣት ዘመን የከፍታ ዘመን ማለት ነው። እንግዲህ የትምህርታችን መነሻ መዝሙር 46 ቁጥር 4 አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን የሚለው ይሆናል። አርገ እግዚአብሔር እግዚእነ በይባቤ ወበቃለ ቀርን ብለህ አቅና ይላል። ጌታችን እግዚአብሔር አምላክ ከሰባ ዘመን በኋላ በዘሩባቤል አድሮ ትሩፋንን ይዞ ወደ ኢየሩሳሌም ወጣ። አርገ እግዚአብሔር እግዚእነ በይባቤ ወበቃለ ቀርን ጌታችን እግዚአብሔር አምላክ ከ5500 ዘመን በኋላ በይባቤ መላእክት፣ በቅዳሴ መላእክት፣ በብርሃን በስልጣን ከሲኦል ነፍሳትን ይዞ ወደ ገነት አረገ። ዘምሩ ለአምላክነ ዘምሩ፣ ለአምላካችን ዘምሩ፣ ዘምሩ ለንጉሥነ ዘምሩ፣ ለንጉሳችንም ዘምሩ። እስመ ንጉሥ እግዚአብሔር ለኩሉ ምድር፣ እግዚአብሔር ለምድር ሁሉ ንጉሥ ነውና ብሎ ነቢዩ ዳዊት ይነግረናል። እንዲያውም ቁጥር 1 ጀምረን ስንሄድ ኩልክሙ አሕዛብ ጥፉ እደዊክሙ ወይብኡ ለኄር በቃለ ትፍሥሕት የሚል አሕዛብ ሁሉ በእጃችሁ አጨብጭቡ ለእግዚአብሔርም በደስታ ቃል እልል በሉ ይላል። የደስታ ቃል ነው መዝሙሩ። አጠቃላይ ይህ መልካም ደስታ መግለጫ በእጅ የሚጨበጨብ በአንደበት እልል የሚባልበትና ምክንያቱም እግዚአብሔር አረገ ብሎ በውስጡ ስለሚነግረን የደስታ መዝሙር እንደሆነ ይነግረናል ማለት ነው። ዘመነ ዕርገት ትንሣኤ በዋለ በ40ኛው ቀን ጀምሮ እስከ ሰኔ 17 ድረስ ይነገራል። ሆኖም ይህ ትንሣኤ ከፍና ዝቅ ስለሚል ወሰን አይኖረውም። ገደቡ ውሳኔው ግን እያአርግና እየወረዳለው እየወርዱ ከግንቦት 5 አይወርድም፣ እያአርጉ ከሰኔ 9 አይወጣም። በዚህ 35 ዕለታት ሲመላለስ ይኖራል ማለት ነው። እንግዲህ ይህ ስለተባለ ሰኔ 9 ሐሙስ ቀንን አይለቅም። ዕርገት ሐሙስ ቀን ዋለ ብንል ዓርብ 10 ቀን፣ ቅዳሜ 11፣ እሁድ 12 ቅዱስ ሚካኤል ሰኔ ሚካኤል እሁድ ቢውል ለመኮነ መዝሙር ወረደ እግዚእነ ተራ መዝሙር በሰንበት አርገ ሐመረ። በሳምንቱ ቅዱስ ገብርኤል ይውላል፣ ጰራቅሊጦስ ይውላል ማለት ነው። የትንሣኤ ቃል እግዚአብሔር ይባላል። የገብርኤል ሳምንት 26 ቶማስ ይውላል። በዚህ ጊዜ 26 እሁድ ሲውል ወረደ መንፈስ ቅዱስ ይባላል። ወረደ መንፈስ ቅዱስ ካልተባለ ሌላ መዝሙር አይባልም። ስለዚህ ዘመን አስተምሮ ቀረ፣ ጊዜ የለም ማለት እዝል ብቻ ሆነ። ደምፀ ገሪሁንም አስለቀቀ።
ምክንያቱም ሳምንቱ ሐምሌ 3 ይሰጦ ይላል ማለት ነው። ዘመን አስተምሮን እና ድምፅን ያስለቅቃል። እያርጉን ላዩን ሲያገኝ ያስለቅቃል ማለት ነው። ከትንሣኤ እስከ ዕርገትስ ምን ሲሰራ ኖረ ለሚለው መጽሐፈ ኪዳንን ሲያስተምር ነው የኖረው። እርግጥ የኢየሱስ ክርስቶስ መጽሐፍ 3 ናቸው። ከልደቱ እስከ ጥምቀቱ ወይም እስከ 30 ዘመን የሰራው ተአምረ ኢየሱስ ይባላል። 3 ዓመት ከ3 ወር ያስተማረው ወንጌል ቅዱስ ይባላል። ይህ ከተነሳ በኋላ 40 ቀን ያስተማረው መጽሐፈ ኪዳን ይባላል። መጽሐፈ ኪዳን ከ1 እስከ 59 አንቀጽ ያለው በእንተ እያለ የሚሄድ ነው። ከነዚህ 7ቱ ኪዳናትን ለይተውልናል። ጠዋት ማታ ቤተ ክርስቲያን የምትገለገልበትን እነዚህንም መልቴዳ ወይም ደግሞ ማርያም መግደላዊት አድርጋለሁ ሲል ሰምታ ጠይቃ ነገራቸው። ዮሐንስ ወልደ ነጎድጓድ ጻፈ የሚል አለ እና ቤርዜላ ወይም ሜልቴዳ የሚባሉ ቅዱሳት አንስት ወይም ማርያም መግደላዊት ጠይቀው ይህን ኪዳን አስተምሯቸዋል ማለት ነው። 40 ቀን ሙሉ በተናጠል በህብረት በቀንና ሌሊት ጠዋት ማታ እየተገለጸ አስተምሯቸዋል። በሌላው ስልጠና ነው የሰጣቸው። 3 ዓመት ከ3 ወር ያስተማረውን አሰለጠነ። እንዴት እንደሚያስተምሩ በሰማይና በምድር ያለ ስልጣን ሁሉ ተሰጠኝ፣ ሂዱ አሕዛብን ሁሉ አስተምሩ ካለ በኋላ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቶቼ አድርጉ፣ ያዘዝኳቸው እንዲጠብቁ። መጠበቅን የማን ደቀ መዝሙር ሆን? በአብ በወልድ በመንፈስ ቅዱስ መጠመቅን ማጥመቅን ከማን እንደሆነ እንደዚሁም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። ከተነሳ በኋላ የስልጠና ትምህርት የሰጠበትን ነው የምናየው። አሰልጥኖ አብ እኔን እንደላከኝ እናንተን ደግሞ እልካችኋለሁ ብሏቸው አሳምኖ ልኳቸዋል ማለት ነው። እና በ40ኛው ቀን ዕርገት ይባላል ማለት ነው። ዕርገትን የሚመለከቱ ብዙዎች አሉ። 1-4ቱን እንመልከት። ዕርገት አንዱ ዕርገተ ኢሳይያስ ብሎ ይገኛል። መጽሐፍ የመጽሐፍ ስም ማለት ነው። ነቢዩ ኢሳይያስ ስለ ስግው ቃል እንደ ነቢዩ ሄኖክ በተመስጦ ያየው የብሉይ አዋልድ የብሉይ ኪዳን አዋልድ አንዱ ነው። ወይም ደረቅ ሐዲስ ይሉታል። ደረቅ ትንቢት ሆኖ ኢሳይያስ 3ቱን ዓለመ መላእክት ጎብኝቶ የመጣበት መጽሐፍ ነው። በገዳማት በአድባራት ይገኛል። ወደ አማርኛ አልተተረጎመም እና ዕርገተ ኢሳይያስ ብሎ ከተገኘ መጽሐፍ ነው ማለት። ዕርገተ ኢሳይያስ ገጽ 1 ላይ እናገኛለን። ሌላው ዕርገተ ዕጣን የሚለው ነው። ዕርገተ ዕጣን የዕጣን ማረግ ማለት ነው። ይህም ስርዓቱ ማዕጠንቱን በመስዋዕቱ ላይ 3 ጊዜ ያዞረዋል። ጢሱን እየታፈነ መስዋዕቱን ያጥነዋል። ስርዓት ነው ማለት። ወዐርገ ጢሱ ለውእቱ ዕጣን ምስለ ጸሎቶሙ ለቅዱሳን እሙስተ እዴሁ ለውእቱ መልአክ ቅድመ እግዚአብሔር ይላል ራእይ 8 ቁጥር 3 ላይ። ወዐርገ ጢሱ ለውእቱ ዕጣን የዚህ ዕጣን ጢስ ምስለ ጸሎቶሙ ለቅዱሳን ከቅዱሳን ጸሎት ጋራ እሙስተ እዴሁ ለውእቱ መልአክ ከዚህ ከመልአኩ እጅ ተነስቶ ቅድመ እግዚአብሔር ወደ እግዚአብሔር ፊት አረገ ሲል እናገኛለን። እና ይህ መልአኩ እንደ ቀሳውስት ሆኖ የያዘው ማዕጠንትን አዙሮ ቅዱሳን ጸሎት ጋር የሚያሳርግበት ማለት ነው። ምንም ተቀባዩ እግዚአብሔር ይሆን መልአኩ የቄሱ ምሳሌ ሆኖ ከዚሁ የተነገረ ነው ማለት ነው። በመጨረሻ ዕጣነ ሞገር የሚል መርጌታው ያደርጋል። ዕጣነ ሞገር የተዘዋወረ ነው። ሞገር ዕጣን ነው ዋናው። የዕጣን ማሳረጊያ ውግሩ ዕጣነ ለአማልክት አሳረገ ነው እና ሞገር ዕጣን ማለት ዕጣንን ማሳረግ የተዘዋወረ ንባብ ነው። ህብስተ ሰርከ ህብስት ይላል። አሁን አፈ ታሪክ ይላል አይልም። አፈ ታሪክ ሳይሆን ታሪክ አፍ ቢል የአፍ ታሪክ ለማለት። ሰርከ ህብስት ሳይሆን ህብስተ ሰርክ የተዘዋወረ የማታ እንጀራ። ገጸ በረከት ሳይሆን በረከተ ገጽ የፊት በረከት። እንዲህ ያሉ ይህም ሞገረ ዕጣን ነው ጥንቱ የነበረ ማለት እና ይሄ መጨረሻ ላይ የሚያሳርገው ስለሆነ ዕርገተ ዕጣን ተብሎ ይነገራል ማለት ነው። ቄሱ በውስጥ ይህን ይጸልየዋል። መጨረሻ ደግሞ የሁሉ ማሳረጊያ ዕጣነ ሞገር መምህሩ ያደርገዋል ማለት ነው። ሌላው 3ኛው ዕርገተ ቁርባን ነው። ዕርገተ ቁርባን ፍትሐ ነገሥት አንቀጽ 12 ላይ
ኢይጻ አሐዱሂ እምቤተ ክርስቲያን ዘንበለ በግብር እጹብ እምድኅረ ተነበ ወንጌል ቅዱስ ዘንበለ ይትፈጸም ዕርገተ ቁርባን ወበረከተ ካህን ይላል። ይህም ማለት ምን ማለት ነው? ኢይጻ አሐዱሂ እምቤተ ክርስቲያን አንድም ሰው ከቤተ ክርስቲያን አይወጣ ዘንበለ በግብር እጹብ ካስጨናቂ ካስደናቂ ነገር እክል ካልደረሰው በቀር አይወጣ። ምን ከሆነ በኋላ እምድኅረ ተነበ ወንጌል ቅዱስ ወንጌል ከተነበበ በኋላ አይሆንም። ሳይነበብ ጻኦ ሲል ንዑሰ ክርስቲያን ጻኦ ንዑሰ ክርስቲያን ሲል ያልተጠመቁ ወይም የሚቸኩል መውጣት ይችላል። ከዚያ በፊት ያለው ሥርዓተ ቅዳሴ ማለት ትምህርት ነው። ከዚያ በኋላ ጻኦ በኋላ ግን ያለው ፍሬ ቅዳሴ ነው። መግባት መውጣት አይገባምና እምድኅረ ተነበ ወንጌል ቅዱስ ከተነበበ በኋላ ዘንበለ ይትፈጸም ዕርገተ ቁርባን ወበረከተ ካህን የቁርባኑ ዕርገት የካህኑ በረከት ሳይፈጸም ማንም ሰው አይውጣ ብሎ ፍትሐ ነገሥት እንደዚሁ ያዛል። ምናልባት ከወጣም እንደ ይሁዳ መሆን ማለት ነው። እኔ ጠቅሼ የምሰጠው ነው ብሎ ክርስቶስ ካጎረሰ በኋላ ይሁዳ ተነስቶ አቋርጦ ሄደ ነው የሚለው እና እንደዚያ ላለመሆን ትክክለኛ እስከ መጨረሻ ድረስ አስቀድሶ መውጣቱ በረከትን ማግኘት ነው ማለት ነው። ሶስተኛው ነው። አራተኛው ዕርገተ ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ዕርገት በዓል የበዓል ስም ከሁሉም አብይ የሚበልጥ ማለት ነው። ገበሬው በዓመት እንደ ዕርገት ይላል። በዓመት እንደ ዕርገት ማለት በዓመት ካሉ በዓላት ሁሉ እንደ ዕርገት የሚከበር የለም ማለት ነው። ሌሎች በዓላት መሰረት ግድግዳ ሊሆኑ ይችላሉ፣ ጣራም ሊሆኑ ይችላሉ፣ ጠገግ ሳጋ ወይም ደግሞ ክዳን ሊሆኑ ይችላሉ። ዕርገት ግን ጉልላት ነው። ከጉልላት በላይ ሌላ ሕንፃ የለምና የ33 ዓመት ጉዞ የተፈጸመበት ማለት ነው እና ስለዚህ ዕርገተ ኢየሱስ ክርስቶስ ያረገበት ቀን ማለት ሁሉ ነገር የተከናወነለት ቀን ማለት ነው እና ታላቁ በዓላችን ዕርገት ነው። ታላላቆች ሰዎች አቃቢዎች የሚዘክሩት ይላሉ ኪዳነ ወልድ ክፍሌ ወይም የማህበሩ ሙሴው ባይሆን ግልገል ሙሴው የሚዘክሩት እንጂ ሌላ ማንም ሰው የሚዘክረውም አይደለም። ከታላቅነቱ የተነሳ ማለት ነው። ጌታችን ኢየሱስ ክርስቶስ በዚህ ዓለም የኖረው 33 ዓመት ከ4 ወር 10 ቀን ነው ይታወቃል። መቅድመ ወንጌል ላይ ተጽፏል። ይኸውም ብንቆጥር ታኅሳስ 28 33 ዓመት ሞላ ብንል ታኅሳስ 2 ቀን አለ ይቆይ። ጥርና የካቲት 2 ወር፣ መጋቢትና ሚያዝያ 2 ወር 4 ወር ይሆናል። ግንቦት 8 ቀን ከታኅሳስ 2 ቀን ብናመጣ 29ንና 30ን 10 ቀን ይሆናል ከግንቦት 8 ላይ። ስለዚህ 33 ዓመት ከ4 ወር 10 ቀን ነው ማለት ነው ጌታችን በዚች ዓለም የተመላለሰው። ግንቦት 8 ቀን ነው ያረገው። ጥንተ ዕርገቱ ግንቦት 8 ሐሙስ ቀን ርቱዐ ሃይማኖት የተባለ ሊቅ ሐሙስ 7 ሰዓት አረገ ይላል። 7 ሰዓት ቅዱስ ያሬድም በዚህ ተስማምቷል። በዕርገት ሰላም ላይ በሰራው እንዘ ይመስህ ምስሌሆሙ 40 ዕለተ ተናገሮሙ ወይቤሎሙ ዐርግ ሰማይ ሀባዊ ወአቡክሙ ብሎ ነግሯል። እንዘ ይመስህ ምስሌሆሙ ከእነሱ ጋር ምሳ ሲመገብ አለ። የምሳ ሰዓት ከ6 እስከ 7 ነው መቼም። በዚያ ከእነሱ ጋር ምሳ አብልቶ ነገራቸው። በ40ኛው ቀን ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብሎ ነገራቸው ነው የሚለን እና በዚሁ ጌታችን ኢየሱስ ክርስቶስ ሐሙስ 7 ሰዓት እንዳረገ ያሬድና ርቱዐ ሃይማኖት ተስማምተውበታል ማለት ነው። ከ15ቱ ነቢያት ከሚነበቡት ወይም ከ12ቱ ደቂቅ ነቢያት ዕንባቆም ይነበባል ይላል። ሐሙስ ሁሉን መድገም ያልቻለ ዕንባቆም ይነበብ ይላል። ለምን? ሥጋ ወደሙ የተሰጠበት ቀን፣ ሥጋ ወደ ሰማይ ያረገበት ቀን በመሆኑ ሥጋ ወደሙ የተቀበሉበትን የሚያሳውሰው ወይከስቱ አፍሆሙ ከመ ዘይበል ነዳይ በጽሚት ይላል። ድሃ ችግረኛ በቀስታ እንጀራን እንደሚበላ አፋቸውን ሊበሉ ይከፍታሉ ይላል። ሐዋርያትን በተመለከተ ነው። ምሴተ ሐሙስ ቅዱስ ሥጋውን ክቡር ደሙን ሰጥቷልና። ለዕርገቱም ሲጠቅስ መተጽእን ከዲበ አፍራሲከኒ ሕይወት ውእቱ ይላል። በፈረሶችህ ኪሩቤል ላይ ተጭነሃልና ፈረሶችህም ኪሩቤሎች ሱራፌሎች የዘላለም ሕያዋን ናቸው ብሎ ዕንባቆም የተናገረው ትንቢት በሐሙስ ይደገም ይጸለይ ዘንድ
ፍትሐ ነገሥት እያንዳንዱን ያዛል። ለዕለተ ሐሙስ ግን የተመደበው ይህ ነው። ምክንያቱም በጥንተ ፍጥረትም ብናይ ስጋ ለባሹን ሁሉ የፈጠረው ዕለተ ሐሙስ ነው። ስጋ የተገኘበት ነው። በዚህ ቀን ስጋውን ደሙን ሰጠ። በዚህ ቀን የእኛ ስጋ ደግሞ ወደ ሰማያ ሰማያት ያረገበት ቀን ነው ማለት ነው። በ40ኛው ቀን ማለት 40ውን ቀን በሁለት ጊዜ ወይም በሶስት ጊዜ ተጠቅሟል። ክርስቶስ በተወለደ በ40 ቀን ቤተ መቅደስ ገብቷል። የካቲት 8 ስንክሳር። እንደዚሁ 40 ቀን 40 ሌሊት ጾሟል። ማቴዎስ 4 ቁጥር 1 እንደምናገኘው ሙቶ ከተነሳ በኋላ ግን በ40ኛው ቀን ወደ ሰማያት አረገ ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ደግሞም 40 ቀን እየታያቸው የእግዚአብሔር መንግሥት እየነገረ ከሕማማቱ በኋላ ራሱን ሕያው አድርጎ ለነሱ ታየ ይላል። ደግሞም 40 ቀን እየታየ እየተገለጠ ወንጌልን ከጽንሰቱ እስከ እርገቱ ጽፏል። አሁን ደግሞ ከእርገቱን አንድ ብሎ ጀምሮ ደግሞ እስከ ዘመነ ሐዋርያት መጨረሻ የሚጽፍ ነውና ሉቃስ ደግሞም 40 ቀን እየተገለጠ እየታያቸው የእግዚአብሔር መንግሥት እየነገረ ቆይቷል። ከሕማማቱ በኋላ ሰሙነ ሕማማትንም እንዳከበሩ ይነግረናል። ራሱን ሕያው አድርጎ ለነሱ ታየ ብሎ ነግሮናል ማለት ነው። የሰው ልጅም ልክ ክርስቶስ እንዳለው ነው። በተጸነሰ በ40 ቀን ተስዕሎተ መልክ ይሳላል። በ40 ዕለት ተሰይሞ ይላል አባ አትናቴዎስ በቅዳሴውና እንደዚሁም ዘሌዋውያን 12 ላይ ሙሴ እንደጻፈ በ40 ቀን ወንድ ልጅ እንደሚገባ ቤተ እግዚአብሔር ጽፎልናል። በ40 ቀን ቤተ መቅደስ ይገባል። በሞተ በ40 ቀን ደግሞ መታሰቢያው ይወጣል። ዘፍጥረት 50 ቁጥር 1 ጀምሮ ያዕቆብም ሞተ፣ ዮሴፍም በአባቱ እግር ላይ ወደቀና ሳመው፣ ባለመድኃኒቶችንም አዘዘ። ባለመድኃኒቶችም 40 ቀን እስራኤልን አሹት። የ40 ቀን መታሰቢያ እንዲህ ይፈጸም ነበርና ግብፃውያንም 70 ቀን አለቀሱለት ይላል እና ባለመድኃኒቶቹ 40 ቀን ሽቱ እያርከፈከፉ ሰውን 40 ቀን ድረስ ሲቀቡ ነበር። የኦሪት ስርዓት ነው። ቅዱሳት አንስትም ወደ ኢየሱስ ክርስቶስ ሽቱ ይዘው የሄዱ ለዚህ ስርዓት ነበረ። እርሱ ግን ተነስቶ ነው ያገኙ፣ አልቀቡትም ማለት ነው። በሲኖዶስ ሐዋርያት ግን አስፈዳዊት ይባል የሚፈሰው ሽቱ ወደ ወህል ውሃ ተቀይሮ ለድሆች ለካህናት ምግብ ይሁን፣ ዳዊት ለደገሙ መስዋዕት ለመሩ ቅዳሴ ለቀደሱ ይሁን ብለው በእህል ውሃ ቀይረውታል ማለት ነው። እና በዚህ አይነት 40ን እሱ እንደፈጸመ የሰው ልጅም ሲፈጽም ይኖራል ማለት ነው። እና በዚሁ አይነት ጌታችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገንና እንደዚሁ እያንዳንዱን በተነበበበት ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ምን ነው የሚለው? አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ይላል። ከሰማይ ከወረደው ከኢየሱስ ክርስቶስ በቀር ወደ ሰማይ የወጣ የለም ይላል። ከሰማይ የወረደው ከምድርም ወደ ላይ የወጣው አንድ አካል አንድ ባህሪ ኢየሱስ ክርስቶስ ነው ማለት ነው። የሚያስደንቀው የቃል ርደት የስጋ እርገት ይሉታል። የቃል ርደት ያየ የለም፣ የስጋ እርገት ግን ሁሉም እያየ ስለሆነ ይህን ነው የሚነግረን። የወረደ ወይም የወጣ እርሱ ነው። ማርቆስ ደግሞ 16:19 ላይ ወእግዚእነ ኢየሱስ ክርስቶስ እምድኅረ ተናገሮሙ ዐርገ ውስተ ሰማይ። ኢየሱስ ክርስቶስም ይህን ከነገራቸው በኋላ ይህን ማለት ወንጌልን ካስተማረ ትምህርቱንም ከፈጸመ በኋላ ወደ ሰማይ አረገ። ወነበረ በየማነ አቡሁ፣ በአባቱ ቀኝ ተቀመጠ። ቦታ ተወስኖለት ሳይሆን በእሪና ሲል ነው። በክብር በልልና አረገ አለና ወእሙንቱሂ ሰበኩ በኩለሄ ወፂኦሙ እሙንቱ ሰበኩ በኩለሄ። እነሱም ወጥተው በቦታው ሁሉ ሰበኩ። እንዘ እግዚእ ይረድ ወቃሎ እንዘ እግዚእ ይረድ ወቃሎ ያጸን በታምር ዘይተሉ። ሕገ ወንጌል ቀጥሎ በሚደረግ ታምር ጌታ እየረዳ ቃሉንም ያጸና ነበረ ይላል። ካረገ በኋላስ ብትል በዘባነ ኪሩብ በየማነ አብ የእኛ ስጋ አምላክ ሆኖ ተቀምጧል። ከተቀመጠስ በኋላ ካልክ ጌታችን ሐዋርያትን እየረዳ ያስተምር ነበረ የሚለውን ነው የሚነግረን ማርቆስ። ሙት እያስነሳ ድውይ እያፈወሰ ሐዋርያት ጋር አብሮ እንደኖረ ይነግረናል። ሉቃስ ደግሞ በ24:50 ላይ ወምዝ አውጽኦሙ አፋ እስከ ቢታንያ፣ ከዚህ በኋላ
ወደ ውጭ እስከ ቢታንያ አወጣቸው። ዋንሳ አዴሁ ላዕሌሆሙ ወባረኮሙ እጁንም አንስቶ በላያቸው ላይ አስቀመጠ። በአንብሮተ እድ እስከ ፓትርያርክነት ድረስ ያለውን ሾመ ይላል። እዚህ ትርጓሜ ላይ በአንብሮተ እድ ሾመ ካለ በኋላ እንዘ ይባርኮሙ ተረሃቆሙ አርገ ሰማይ እየባረካቸውም ወደ ሰማይ አረገ። እየባረካቸው ተራራቃቸው ማለት የርቀት ሳይሆን የርህቀት ከዓይን እስኪሰወር ድረስ እያዩት አረገ። እሙንቱስ ሰገዱ ሎቱ ወተመይቱ ኢየሩሳሌም በአብይ ፍስሐ እነሱም የአምልኮ ስግደት ሰግደውለት በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ወነበሩ በቤተ መቅደስ እንዘ ዘልፈ ይባርክዎ ለእግዚአብሔር እግዚአብሔርን ዘወትር እያመሰገኑ በቤተ መቅደስ ኖሩ ብሎ ይጨርሳል። ይህ ማለት አንሳ እዴሁ ላዕሌሆሙ ወባረኮሙ እስከ ፓትርያርክነት ድረስ ያለውን ሾማቸው ያለውን ነው የምናየው። ምን ናቸው እስከ ፓትርያርክነት ያለው? ራሱ አምላክ ነኝና አንድ ጊዜ ላድርሳት ጥቂት በጥቂት ያደርሶታል። አንደኛው አጻውየ ኆኅት ወይም ምእመንነት ነው። አጻውየ ኆኅት ወይም ህዝባዊነት ምስለ ህዝባዊ ኮነ ሊቀ ካህናት ፍጹመ ተሰይመ ይላል። ሊቀ ካህናት ሲሆን ከህዝባዊ ጋር ህዝባዊ ሆነ፣ ፍጹም ሆኖ ተሾመ ይለናል ቅዱስ ያሬድ በድጓውና ይሄ ነው ህዝባዊነት ማለት። በዶኪማስ ሰርግ ከደስተኞች ጋር መገኘት፣ ከአልዓዛር መቃብር ልቅሶኞችን ተገኝቶ ማጽናናት፣ ከአልጋ ስር ተገኝቶ መጻጉዕን እግዚአብሔር ይርዳህ ያጽናህ እንደማለት፣ ወደ ሲኦል ወርዶ እስረኞችን ማስፈታት እግዚአብሔር ያስፈታህ ብሎ ምእመን መጠየቅ፣ እነዚህን ሁሉ የሰራው ከህዝባዊነት አንጻር ከህዝቡ ጋር እኩል ነው። ይልቁንም ይስአሎሙ ያጸምዖሙ ወይስአሎሙ ሉቃስ 2:46 ላይ ከሊቃውንት መካከል ተቀምጦ ያደምጣቸውና ይጠይቃቸው ነበረ ይላል። እሱ የማያውቀው ትምህርት ኖሮ ነው የሚጠይቃቸው? እሱ መስማት የሚያስፈልግ ሆኖ ነው አይደለም። ገና ሰው ልቡና የሚያስበውን የሚያውቅ አምላክ ለምእመናን አርአያ ለመሆን ነው። ቁሞ ማስተማርን ብቻ አይደለ ቁጭ ብሎ መማርንም ያስተማረ እሱ ነው። ምእመናን ቁጭ እንዲሉ ነው። ቁመን ሁላችን እናስተምራለን ቢሉ ማን ያግዳቸዋል? ጌታ አስተምረዋልና ቁጭ ብለው በትህትና ያዳምጣሉ። የቀረም ካለ ይጠይቃሉ ማለት ነው። የጌታ አርአያ ናቸው። ይህ ምእመንነት ይባላል ወይም አጻውየ ኆኅት። ሁለተኛው አናጉንስጢስ አንባቢ ዲያቆን የሚለው ነው። ይህም ሉቃስ 4:15 ላይ በሰንበት ቀንም ወደ ምኩራብ ገብቶ ሊያነብ ተነሳ። የኢሳይያስን መጽሐፍ በሰጡት ጊዜ ተረተረ። ሕዝቡም ይህን ሁሉ ጥበብ የታገኘ ብለው አደነቁት ነው የሚለው። ሊያነብ ተነሳ። በሰንበት ወደ ምኩራብ እየገባ ያስተምር ያነብ ነበረ። አንባቢ ዲያቆን ይባላል። ይህን ራሱ ክርስቶስ ነው የፈጸመው ማለት ነው። ዛሬም ቅዳሴ መጨረሻ ላይ ሃይማኖተ አበው ቅኔ ማኅሌት ላይ ተገኝቶ ስንክሳር የሚያነብ ዲያቆን ለሕዝብ የሚያሰማ ግድ ነው። የኢየሱስ ክርስቶስ አራያ ነው ማለት ነው። አንባቢ ዲያቆን መሆን ችሎታ ያለው ከኢየሱስ ክርስቶስ የተማረው ነው ማለት ነው። ሶስተኛው እንደዚሁ ንፍቀ ዲያቆን ይባላል። ንፍቀ ዲያቆን ዮሐንስ ወንጌል ምዕራፍ 13 ቁጥር 6 ላይ የምናገኘው ነው። መክፌ ዘለንጽ ወገቡን ታጥቆ በኩስኩስቲ ውሃ ይዞ የሐዋርያትን እግር ያጥብ ጀመረ። የሐዋርያትን እግር ማጠብ ማለት የዓለምን ኃጢአት ማስወገድ ማለት ነው። እድፍ ሁሉ ያለ እግር ላይ ነው እና በዚሁ አይነት ጌታችን ኢየሱስ ክርስቶስ እድፍ በውሃ ኃጢአት በንስሐ እንደሚሉ እርሱ ሙልጭ አድርጎ እግራቸውን አጥቦ እግራቸው ጠንካራ እንዲሆን በመለኮት እጁ ዳሶ አናጉንስጥ ወይም ደግሞ ንፍቀ ዲያቆንነትን አሳይቷል። ንፍቀ ዲያቆን ማለት ቅዳሴ የሚገቡ ቄሶችን እግራቸውን ሁል ጊዜ ያጥባል ማለት ነው። የክርስቶስ አምሳል ነው። እርሱ አሳይቷላ። የትሕትናው መጀመሪያ ያ ነው። ክርስቶስ በሐዋርያት እግር ተረከዝ በታች አድርጓል። ከተረከዝ በታች አካል የለም። ፍጹም ትሕትና የማሰኘውም ይሄ ነው። ዮሐንስ ደግሞ ሲያጠምቀው በክርስቶስ ራስ ላይ አድርጓል፣ እጁን ዘርግቷል። ከራስ በላይ ደግሞ ሌላ አካል የለም። ለዮሐንስ ፍጹም ልልና የሚባለው ያ ነው። ለክርስቶስ ፍጹም ትሕትና የሚባለውም ይሄ ነው እና የዚህ አራያ የሆነ ዲያቆን ሊያጥብ ይገባል ማለት ነው። አራተኛው ማዕርገ ድቁና ነው። ማዕርገ ድቁና የድቁና ስርዓት ደግሞ በቤተልሔም ተገኝቶ ህብስቱን ማዘጋጀት መስዋዕቱን፣ እንደገና ደሙን በፍረፈ መስቀል ማደል ነው። የዲያቆን ስራ መላላክ ነው። ይኸውም ማቴዎስ 14:25-31 ላይ
5 እንጀራና 2 ዓሣ የቀረበውን አበርክቶ ለሕዝቡ ለ5000 ሕዝብ መገበ ይለናል። 5ቱ ኅብስት 5ቱ አዕማደ ምስጢር ምሳሌ ነው። 2ቱ ዓሣ የሥጋው የደሙ ምሳሌ ይላል። ስለዚህ ኅብስቱን አበርክቶ የማብላት የዲያቆኑ ሥርዓት ምሳሌ ነው። የሥጋ ወደሙ ምሳሌ የሆነ ዓሣውን መስጠቱም ዲያቆኑ በዕርፈ መስቀል ደሙን ቀድቶ እንደሚሰጥ በዚያ ምሳሌ ማዕረገ ድቁናን ራሱ ኢየሱስ ክርስቶስ አደረሰና ለዲያቆኑ አደረሰ። ዲያቆኑ አይሰራም ነበራ ከእርሱ አርአያ ካላገኘ። ስለዚህ 5ኛ ቅስና ነው። እንደዚሁ የቅስናውን የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ንሱ መንፈሰ ቅዱስ አለ። መንፈስ ቅዱስን ንሱ ያዙ ካለ በኋላ ለለ ሀደግሙ ይታደግ ሎሙ ወለለ ሀደግሙ እይታደግ ሎሙ፣ ይቅር ያላቸዋቸው ይቀርላቸዋል፣ ይቅር ያላቸዋቸው አይቀርላቸውም ብሎ ዛሬ ቄሱ ሲያጠምቅ ንሳ መንፈሰ ቅዱሰ ንሲ መንፈሰ ቅዱሰ ብሎ ንፋት ይነፋል በሕፃኑ ላይ። ክርስቶስ ያደረገውና ቄሱ ነው ክርስቶስ ሰርቷል ማለት ነው። ቅስናም እንደሆነ ይቅር ያላቸዋቸው ቀርቶላቸዋል፣ ይቅር ያላቸዋቸው ተይዞባቸዋል በማለቱ የቅስናን ስርዓት እንዳሳየ ይነግረናል ማለት ነው። 6ኛው ኤጲስቆጶስና ነው። ኤጲስቆጶስ ሆኖም አሳይቷል። ማቴዎስ 10 ቁጥር 1 ላይ 12ቱንም ሐዋርያት ጠርቶ በመናፍስት ርኩሳን ላይ ደዌን ሁሉ ሕማምንም ሁሉ ያወጡና ይፈውሱ ዘንድ ስልጣን ሰጣቸው ይላል። የኤጲስቆጶስ ስራ ስልጣነ ክህነት መስጠት ነው። ለዲያቆናት ለቀሳውስት ስልጣነ ክህነትን ማደል ስለሆነ 12ቱን ሐዋርያት ጠርቶ በአጋንንት ላይ እንዲሰለጥኑ ደዌውንም ሕማሙንም እንዲፈውሱ ስልጣን ሰጣቸው። በማቴዎስ 28:18 ተውህበ ሊተ ኩነኔ ሰማይ ወምድር፣ የሰማይና የምድር ሁሉ ስልጣን ተሰጠኝ፣ ሁሩ ወመሃሩ ኩሎ አሕዛበ፣ እንግዲህ አሕዛብን ሁሉ ሂዱ አስተምሩ ያለበትም ለዚህ ነበረ እና የኤጲስቆጶስነትን ስርዓት ፈጽሟል ማለት ነው። 7ኛው የፓትርያርክነት ደረጃ ነው። ይህም ቅድም ያነበብነው ሉቃስ 24 ቁጥር 50 ላይ የምናገኘው አንሳ ዲሁ ላዕሌሆሙ ወባረኮሙ፣ እጁንም አንስቶ ባረካቸው። እንግዲህ እጁን አንስቶ ባረከ ማለት እስከ ፓትርያርክነት ደረጃ ያለውን ለ12ቱ ሐዋርያት ሰጥቶ እንዲሁ እየሰጣችሁ ድቁናን ቅስናን እየሾማችሁ አብያተ ክርስቲያናትን ትከሉ ለማለት ሁሉንም ሰጥቶ የፓትርያርክን ደረጃ ደርሷል ማለት ነው። ያዕቆብ እንኳ በረከት ካልሰጠኸኝ አልለቅህም ያለው በረከት ካገኘ በኋላ የልጁ ልጆችን ባርኳል። ዮሴፍን አምጣ ብሎ የዮሴፍ ልጆችን ማለት የኤፍሬምንና ምናሴን አንዱን በቀኝ አንዱን በግራ አድርጎ ዘፍጥረት 48:14 ላይ እጁን አመሳቅሎ ልጆችን ባረከ ነው። በረከት ተቀብሎ በረከት መስጠት ያለ የነበረ ዛሬም ደግሞ የሚኖር ወደፊት ማለት ነው ያለ ነው። ዘኍልቍ 6:22 ላይ ምን ይላል? እግዚአብሔር ሙሴና አሮንን ጠርቶ እንዲህ አለ ይላል፣ እናንተ ሕዝቤን ባርኩ፣ እግዚአብሔር ሰላሙን ይስጥህ፣ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ያብዛልህ በሉት፣ ሕዝቤን እኔ ባርካለሁ ይላል እግዚአብሔር ብለውታል። 22 ቁጥር ላይ ይህን ነው የሚለው። ዛሬ ቄሱ መስቀል ሲያሳልም ልዑል እግዚአብሔር ባረከ፣ ልዑል እግዚአብሔር ባረኪ እያለ የሚባርከው ከዚያ የተነሳ ነው። የሚባርከው እግዚአብሔር ነው። ቄሱ ብቻ መስቀል ይዞ መወዝወዝ እና መናገር ብቻ ነው። በረከት የሚሰጥ የሚያስተላልፍ እግዚአብሔር ነው። እግዚአብሔር ይፍታ ይላል እንጂ እኔ ፈትቻለሁ አይልም። የሚፈታ የሚያስር እግዚአብሔር ስለሆነ፣ ስለዚህ በረከቱን ለነሱ የሰጠው ከአሮን ከሙሴ የነበረና እንደ ያዕቆብ እጁን ዘርግቶ ባርኳቸው ሁሉንም በረከት ከመለኮት ያለውን ስልጣን እንዲፈቱ እንዲያስሩ ሰጥቷቸው አረገ ይለናል። በዚህ ባረገበት ጌታችን ኢየሱስ ክርስቶስ ካረገበት ድረስ የነበረው ዘመን በአንድ በቅዳሴ ሰዓት ይፈጸማል። ምክንያቱም የክርስቶስ የሚጀምረው በልደቱ ቤተልሔም ነው፣ ተወለደ ብለን ነው። የቅዳሴውን መነሻ በቤተልሔም ነው። ከዚያ በቤተልሔም ይነሳና ክርስቶስ ተወለደ ማለት ነው። ወደ ቤተ ክርስቲያን ይገባል። ይህ ደግሞ ገዳመ ቆሮንቶስ ገባ ማለት ነው። 40 ቀን 40 ሌሊት ጾመ የሚለውን ቤተ ክርስቲያን መግባቱ ያስታውሰናል ማለት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ይጮህና ደሙን ወደ ወይን ይለውጣል። ይህም በቃና ዘገሊላ ተገኝቶ ውሃውን ወደ ወይን የለወጠ ኢየሱስ ክርስቶስ ነው የሚለውን እናስታውሳለን ማለት ነው።
በዚያች በቅዳሴ ሰዓት ያንን በአንኳር አንኳሩን ነው፣ ሌላው ጊዜ የለንም። አሁንም ደግሞ ወንጌል ቅዱስ ብሎ ወጥቶ ወደ ምስራቅ ተመልሶ ያነባል። ክርስቶስ ወንጌልን በኢየሩሳሌም ዙሪያ አስተማረ የሚለውን ይነግረናል። ወደ ምስራቅ መመለሱ ከምስራቅ እግዚአብሔር ይመጣል የሚለውን ይነግረናል። እግዚኦታ 42 ጊዜ ነው። አንዱ የህብረት ነው ሁላችንም 41 ጊዜ እግዚኦታ ያ የግርፋቱ ምሳሌ ነው። 40 ሲሞላ ተሳስተሃል መልስ አንድ ብለህ ጀምር እያሉ 41 ጊዜ ይገርፉ ነበረ። ያንን ለማስታወስ 41 የግዚኦ እያልን እኛ እንለምናለን ማለት ነው። መጀመሪያ ቅዱስ ያቆረበ እርሱ ስለሆነ ማቴዎስ 26 ላይ ስለዚህ ስጋውንም አዲስ ሥርዓቴ ደሙንም አዲስ ሥርዓቴ ብሎ ለሐዋርያት ሰጠ ይላል ቅዱስ ያቆረበ ኢየሱስ ክርስቶስ። ስለዚህ ማቴዎስ 26 ላይ ይህን ስለ ስጋው ደሙ ከተነገረ በኋላ ሐዋርያት እየዘመሩ ወደ ደብረ ዘይት ወጡ ነው የሚለን። ወደ ደብረ ዘይት እየዘመሩ ወጡ ማለት ደብረ ዘይት ማለት ቤተ መቅደስ ማለት ነው። በዚህ አምሳልም አቁርቦ የተመለሰ ዲያቆን ናኩቶ ለእግዚአብሔር ቅድሳቶ ነሲአነ ከመለ ሕይወተ ነፍስ ይኩነነ ፈውሰ እያለ ይዘምራል ማለት ነው። ይህ ስጋውን ደሙን የተቀበላችሁ እግዚአብሔርን አመስግኑ፣ አቡነ ዘበሰማያት ስብሐት ለአብ ብላችሁ ጸልዩ ለማለት ያውጃል ማለት ነው። ይህን ከጨረሰ በኋላ ይገባና መጋረጃውን ይመልሳል። መጋረጃውን መመለስ ማለት በደመና አረገ የሚለውን ይይዛል ማለት ነው። የሐዋርያት ሥራ 1 ቁጥር 9 ላይ ወነስአቶ ደመና ይላል። ደመና ከፍ ከፍ አደረገችው ከምድር አስለቀቀችው ይላል። በደመና ነው ጌታችን ኢየሱስ ክርስቶስ ያረገው ማለት ነው። ከዚህ በኋላ ነው ወአስተርአዮሙ ክልኤቱ እደው ወቆሙ ሀቤሆሙ ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ አያይዞ ማለት ነው። ሁለቱ ወንዶች ታዩአቸው፣ በእነሱ ዘንድም ቆሙና ነጫጭ ለብሰው ነበረ። ወይቤልዎሙ አንትሙ ሰብአ ገሊላ፣ እናንተ የገሊላ ሰዎች እዚህ ቁማችሁ ምን ታያላችሁ? ኢየሱስ ክርስቶስ ሲያርግ እንዳያችሁ ሲመጣ ደግሞ እንዲሁ ታያላችሁ ብለው ትንቢት ተናገሩ ይለናል። እንግዲህ ነጫጭ የለበሱ ሁለቱ ሰዎች ማለት ነጫጭ ልብስ ልብሰ ተክህኖ ነው። ሁለቱ ሰዎች የተባሉ መላእክት ናቸው። አንዱ እግዚአብሔር ያህል ምስለ ኩልክሙ የሚል ቄስ፣ አንዱ እቱ በሰላም የሚል ዲያቆን እንደማለት ነው። ሁለቱ ወጥተው ሐዋርያትን እንዳሰናበቱ ነው። ያን ጊዜ መላእክት ቀዳሾች ናቸው ማለት ነው። በእርገቱ ጸርሃ ገብርኤል አለ ቅዱስ ያሬድ። ጸርሃ ገብርኤል እምሰማይ ዘይብል መጻ ወልደ አምላክ ሳው ተቀበሉ መጻ ወልደ አምላክ ለቢሶ ስጋ ማርያም ወፄዊዎ ነፍሳት ዓለም። ስጋ ማርያምን ለብሶ ያለምን ነፍሳት ማርኮ አምላክ ወልደ አምላክ መጥቷልና ውጡ ተቀበሉ አለ ከሰማይ ገብርኤል ብሎ ቅዱስ ያሬድ ይነግረናል ባቡኑ ማለት ነው። እና ስለዚህ ቅዱስ ያሬድ አሁንም ደግሞ ጊዜ ተሳቱ ሰዓት ያርጉ መላእክት ምግባሮ ለሰብእ ሀበ ክርስቶስ ንጉሠ ስብሐት። መላእክት በ9 ሰዓት የሰውን መልካም ስርዓት ሁሉ ወደ ክብር ንጉሥ ክርስቶስ ወደ አርያም ያሳርጋሉ ይላል በ9 ሰዓት። ስለዚህ ቅዱስ ያሬድ ደግሞ ደጋግሞ ባቡኑም ባርያሙም የነገረን መላእክት በ9 ሰዓት የሚወርዱበት መላእክት አስቀዳሾች ናቸው፣ ቀዳሾች ናቸው ማለት ነው። አስቀዳሾች ግን ሐዋርያት ናቸው። እናንተ የገሊላ ሰዎች እዚህ ቁማችሁ ምን ታያላችሁ? ቅዳሴው አልቋል፣ ወደ ቤታችሁ ግቡ አሉ። ከኢየሩሳሌም ከደብረ ዘይት እስከ ኢየሩሳሌም የሰንበት መንገድ ያህል ነበረ ይላል። ወደ ቤታቸው እንደተመለሱ እዚያው ላይ ተጽፏል። አስቀዳሾች ናቸውና። ቆራቢያን ግን 7ቱ ሰማያት ናቸው። 7ቱ ሰማያት ስጋ አምላክ ደመ አምላክ ተቀብለው በረጅም ዙፋኑ ላይ አስቀምጠዋል። ምእመናንም ስጋውን ደሙን ተቀብለው በንጹሕ ልቡና ሊያስቀምጡ ይገባልና። ስለዚህ ነው የቅዳሴው መጨረሻ እርገት ወረዱ ምንለው መላእክት ከሰማይ ወርደው የሚቀበሉበት ሰዓት ስለሆነ እርገት ወርደዋል ይባላል። መላእክት ተቀብለው ወርደው ይቀበሉናልና። በሌላው ቋንቋ ደግሞ ድርገት የሚል ይገኛል። ድርገት ማለት አንድነት ማለት ነው። ከመቅደስ ወርደው ካህናት ከቅኔ ማህሌት መጥተው ምእመናንና ካህናት ከቅድስት ላይ አንድ የሚሆኑበት ስርዓት ማለት ነው። ቆራቢያንና አቁራቢያን አንድ ስርዓት የሚሆኑበትን ድርገት ተዳረግ አንድ ሆነ በሚል ይገኛል ማለት ነው። እና ክርስቶስ ከተወለደበት ጀምሮ እስካረገበት ድረስ ያለው ዘመን
ቅዳሴ ምነበሃ ቅድስት ቤተ ክርስቲያን ብለው ከገቡበት ጀምሮ እርገት ወረዱ እስከ ማለት ድረስ ዘመነ ክርስቶስ ናት ማለት ነው። ሁል ጊዜም በልባችን ትኩረት ሰጥተን ቅዳሴውን የምናስቀድሰው ያችን ፍጻሜ እስከምትደርስ ድረስ ጠንክረን እንድንኖርና ያንን በረከት ለመሳተፍ ያህል ነው ማለት ነው። በዚህ በመጨረሻው ላይ ድርገት ሲወርድ ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን ብሎ ዲያቆኑ ሲጮህ ስለ ሁላቸው ክርስቲያንና ስለ እኛ ጸልዩልን ብሎ ወደ ሊቃውንቱ ዲያቆኑ ያስተላልፋል። ያን ጊዜ ግበሩ ተስካሮሙ ሲል መታሰቢያቸውን የቅዱሳንን አድርግ ሲል ክብሪት የሚባለውን ያወርዳል። ክብሪት ማለት ከሁሉ የከበረች ማለት ነው፣ ከሁሉ ቅኔያት። ምክንያቱም በኢየሱስ ክርስቶስ ስም ብቻ፣ ሌላው ቅኔ በጻድቃን በሰማዕታት በመላእክት በነቢያት ሐዋርያት ይባላል። ክብሪቲ ግን ያለ ክርስቶስ ምንም አትደረግም። ስለዚህ ክብሪቲ ትባላለች። ምስጢሩም የመስቀል ነው። በመስቀል ብቻ እንጂ በሌላ በዕለተ ዓርብ በተደረገ ተአምር ብቻ የምትደረግ ስለሆነ ክብሪቲ ተብላ ትነገራለች። ይህን ክብሪቲ መምህሩ ያወርዳል ማለት ነው። ቅኔ ማህሌቱ ላይ ሆኖ አምና ያደረኳት አጭር ክብሪቲ ናት። እሷን ወየልዝጋ ምን የምትል ናት? እመጻፈ ብሂል ሞተ ወተቀብረ ንባበ ብሂል ተንሥአ ወትርጓሜ ብሂል አርገ ለአርዳኢሁ አይድአ ወልደ ማርያም መምህር ዘዕፀ መስቀል ነስአ ነቢረ የማን ዘአብ ትርጓሜ እስመ ቀዳሚ አጽንዓ ሚል ነው። እመጻፈ ብሂል ሞተ ወተቀብረ ሙቶ ተቀበረ ከማለት መጽሐፍ አለ። ንባበ ብሂል ተንሥአ ወትርጓሜ ብሂል አርገ ተነሳ ማለት ንባብንና አረገ ማለት ትርጓሜን ለአርዳኢሁ አይድአ ለደቀ መዛሙርቶቹ ነገረ። ማን ነው? ወልደ ማርያም መምህር ዘዕፀ መስቀል ነስአ ዕፀ መስቀልን የያዘ የድንግል ማርያም ልጅ መምህር ለተማሪዎቹ ተነሳ መባል ወይም ማለት ንባብንና አረገ ማለት ትርጓሜን ነገረ ደቀ መዛሙርቱ። ምን ነው ካልክ ነቢረ የማን ዘአብ በአብ ቀኝ መቀመጥ ትርጓሜን ነቢረ የማን ዘአብ ትርጓሜ እስመ ቀዳሚ አጽንዓ አስቀድሞ አጥንቷልና። ሰም አንድ ደቀ መዝሙር ከትርጓሜ ቤት ገብቶ ሁሉንም ብሉያትን ሐዲሳትን ሊቃውንትን መነኮሳትን ይማራል። ከዚያ በኋላ ደግሞ ጉባኤ ተክሎ ራሱ ሲያስተምር በዚሁ አይነት ደግሞ ያስተምራል ማለት ነው። እንግዲህ መስቀልን የያዘ ማለት ስለኛ ኃጢአት በመስቀል የተሰቀለ ወልደ ማርያም ማለት ነው። ያ ሙቶ ተቀበረ ከማለት መጽሐፍ ማለትም በዕለተ ዓርብ በመስቀል ምክንያት ሞተ ተቀበረ ተባለ። በሦስተኛው ቀን ደግሞ ተነሳ ተባለ። በ40ኛው ቀን ደግሞ አረገ ተባለ። ስለዚህ ምስክሮቹ እነማን ናቸው? ለአርዳኢሁ አይድአ ደቀ መዛሙርቶች ናቸው። አንትሙ ሰማዕቲ ብሏቸዋል። እስከ ዓለም ፍጻሜ ድረስ እናንተ ምስክሮች ናቸው እንዳለ ያ መምህር እያንዳንዱን ትርጓሜውን ንባቡን እያብራራ እንደሚነግር አስቀድሞ ኋላ ደግሞ ወርቁን እየዘረዘረ የተነሳበትን ያረገበትን እንደዚሁ በየማነ አብ መኖርን እያብራራ እንደሚነግር ሁሉ እንደዚህ አድርጎ ኢየሱስ ክርስቶስ ለደቀ መዛሙርቱ አብራራ የሚል ክብሪቲ ነው። እግዚአብሔር አምላክ ሁላችንንም ይባርከን ይቀድሰን። ዘመነ ዕርገት በዓሉን የበረከት የስምምነት የሰላምና የፍቅር ያድርግላችሁ። ሰላም ደሩ ይብቃን ይቆየን።